ሊዮኔል አንድሬስ ሜሲ በመጨረሻም አልተሳካለትም። ምናልባትም ይህ የመጨረሻው የዓለም ዋንጫው ሊሆን ይችላል። ነገር ግን በመጨረሻው የዓለም ዋንጫው ያን የወርቅ ዋንጫ ከንፈሮቹ ጥግ አድርሶት ግን መሳም አልቻለም። የዲያጎ አርማንዶ ማራዶና መንፈስ ከሰማይ ከፍታ ሆኖ ትከሻውን እየደገፈው የኖረው ይህ ሐውልት የመሰለ የእግር ኳስ አፈ ታሪክ ከፊቱ የተጋረጠውን የስፔን ታሪካዊ ግድግዳ መስበር ሳይችል ቀረ። በዕለቱ ሜዳ ላይ የተፈጠረው ሁነት የስፔን ብሔራዊ ቡድን ድልና የአርጀንቲና ብሎም የሊዮ ውድቀት መላውን ዓለም በባዶ ሐዘንና ዝምታ ውስጥ የከተተ ታሪካዊ ቅጽበት ሆኖ አለፈ። ይህ የፍጻሜ ፍልሚያ ከስፖርታዊ ክብደት ባለፈ ጥልቅ የሆነ ታሪካዊና ባህላዊ ሀተታን የያዘ ነበር። ስፔን የኢቤሪያ ግማሽ ደሴትና የዘመናት የዓለም መንግስት እንደመሆኗ አብዛኞቹን የደቡብ አሜሪካ ክፍሎች ቅኝ በመግዛት ቋንቋዋን፣ ባህሏን ብሎም አሻራዋን ያሳረፈች ሀያል ሀገር ናት። አርጀንቲና ደግሞ ከዚያ የቅኝ ግዛት ቀንበር ተላቃ በነፃነት መንፈስ አድጋ በባህልና በታሪክ ከስፓይናርዶች ጋር የተሳሰረች ነገር ግን በፉክክር ቅኝ ገዥዋን ስፔንን ስትሞግት የኖረች ሀገር ናት። እሁድ በፈረንጅ አቆጣጠር ሐምሌ 19 ቀን 2026 በሆነ ጊዜ በአረንጓዴ ሜዳ ዙሪያ በተፈጠረ የደጋፊዎች ማዕበል ውስጥ የተደረገው ይህ የቀድሞ ቅኝ ገዥና ተገዥ ግጥሚያ የትናንቱ የስፔን ኢምፓየር እና የዛሬቱ የነፃነት ምሽግ አርጀንቲና በፉክክር የተጋጩበት ሐውልታዊ መድረክ ሆኖ ተጠናቀቀ። ስፔን በሜዳ ላይ ያሳየችው የዲሲፕሊን የትዕግስትና የዘመናዊ ታክቲክ የበላይነት የቀድሞዋን ቅኝ ተገዢ ሀገር ብሔራዊ ህልም በአንድ ቅጽበት ሰበረው። ይህ የውድቀትና የድል ምዕራፍ ዓለምን በሁለት ከፍሎታል። ታላላቆቹ የዓለም መገናኛ ብዙሃንና የስፖርት ተንታኞች ክስተቱን ከመሰረቱ ሲተነትኑት ላስተዋለ ልብ ሰቃይ ነገር ያጋጥመዋል። ቢቢሲ ስፖርት የእግር ኳስ ታሪክ መጽሐፍትን የጻፈው ሰው በመጨረሻው ምዕራፍ ላይ የገጠመው ጽሑፍ ውድቀት መሆኑን በመግለጽ የሜሲን ነገር ደምድሞታል። ቢቢሲ አክሎ የስፔን የትዕግስትና የታክቲክ ብልጫ የአርጀንቲናን የዘመናት መሻት ከክፍተት ጋር እንዳስቀረው አስምሮበታል። ኤኤስፔን በበኩሉ የእግር ኳስ አምላክ ያዘነ ይመስል ሜሲ የትከሻውን ክብደት ተሸክሞ ከሜዳ ሲወጣ የታየው ትዕይንት ስፔን ያገኘችውን ታላቅ ድል እንኳ ላፍታ ጥላ ስር እንዳስገባው አትቷል። የፈረንሳዮቹ ሌኪፕ እና ማርካ የተባሉት ጋዜጦችም ይህ ጨዋታ እግር ኳስ ምን ያህል ጨካኝና ፍትሃዊ ያልሆነ ስፖርት መሆኑን በድጋሚ ያረጋገጠበት ተምሳሌታዊ ምሽት መሆኑን አጽንኦት ሰጥተውበታል። ፔፕ ጋርዲዮላ፣ ጋሪ ሊንከር እና ቴሪ ኤንሪን የመሳሰሉ ታላላቅ ሰዎችም ሊዮኔል ሜሲን በዚህ መልኩ ማየት ለስፖርቱ ቤተሰብ ሁሉ ከባድ ህመም እንደሆነና ትናንት ማታ የተሰበረው የሜሲ ብቻ ሳይሆን የሁላችንም ልብ መሆኑን በስሜት ታጋርተዋል። እግር ኳስ ፍጹም ታማኝ ያልሆነች ፍቅረኛ ናት። ብዙዎችን በክብር ሐውልት ላይ ስትተክል፣ ሌሎች ታላላቅ አፈ ታሪኮችን ደግሞ በከፍተኛ የውድቀት ታሪክ አጅባ ትሸኛለች። የሜሲ ይህ መራራ ውድቀት በታሪክ ውስጥ ከታዩ ሌሎች ታላላቅ የስፖርት ሀዘኖች ጋር ሲደመር የስፖርቱን አረመኔያዊ ገጽታ በግልጽ ያሳያል። እንደ አውሮፓውያን አቆጣጠር በ1990 በጣሊያን በተደረገው የዓለም ዋንጫ ፍጻሜ መላ ህይወቱን ለአርጀንቲና ትንሣኤ የሰጠው ዲያጎ አርማንዶ ማራዶና ከጀርመን ጋር በተደረገው ጨዋታ ያጋጠመው ሽንፈት የዘመኑ ትልቁ የልብ ስብራት ነበረ። በወቅቱ ማራዶና በእንባ ተራራ ስር ሆኖ የአገሩን ህዝብ ተስፋ በብቸኝነት ተሸክሞ ሳለ በፍጹም ቅጣት ምት በተሰጠ አወዛጋቢ ውሳኔ ዋንጫውን ሲነጠቅ የታየው ትዕይንት ልብ የሚነካ ነበር። በሌላ በኩል ከዘመኑ የእግር ኳስ ታላላቅ ምሰሶዎች አንዱ የሆነው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በዘንድሮ የዓለም ዋንጫ መድረክ ላይ የገጠመው ውድቀት የዚሁ መካነ መቃብር አካል ሲሆን የሮናልዶም ሆነ የሜሲ የዋንጫ ናፍቆት ሳይሳካ መቅረቱ የዘመናችንን ሁለት እጅግ ግዙፍ ተጫዋቾች በሐዘን ሸለቆ ውስጥ አስቀምጧቸዋል። ይህ በእንዲህ እንዳለ የ1994ቱ የሮቤርቶ ባጆ የፍጹም ቅጣት ምት ስኬት ማጣትና የሌሎች ታላላቆች የዚያኔ ክስ እግር ኳስ ታላላቆቿን በክብር እቅፏ ውስጥ አስገብታ ሳለ በመጨረሻው መስመር ላይ ግን መራራውን የውድቀት ጽዋ እንደምታስጎነጫቸው ያስገነዝባል። የትናንቱ ታሪካዊ የዓለም ዋንጫ የፍጻሜ ምሽት ስፖርታዊ ከመሆን ባሻገር ከፍተኛ ዓለም አቀፍ ፖለቲካዊ መድረክም ነበር። በአሜሪካው ፕሬዚደንት ዶናልድ ትራምፕ እና የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ መካከል በስታዲየሙ ይደረጋል ተብሎ በጉጉት ይጠበቅ የነበረው ከፍተኛው የዲፕሎማሲ ግንኙነት የዓለም አቀፍ መገናኛ ብዙሃንን ትኩረት ሳብ ነበር። ምክንያቱም ትራምፕ እና የስፔኑ ሰው በኢራን ጦርነት ምክንያት ከፍተኛ መሻኮት ውስጥ ገብተው ስለነበር ትራምፕ ንዴት ነበረባቸው። እነሆ በጨዋታው ዕለት በሁለቱ መሪዎች መካከል የተደረገው መስተጋብር ከተጠበቀውም በላይ ውጥረት የነገሰበትና የተለየ መልክ የያዘ ሆኖ አልፏል።
የስፔን ደጋፊዎች ቡድናቸው አርጀንቲናን አሸንፎ ታሪካዊ ዋንጫ ሲያነሳ ያሰሙት የድል ጭፈራና የደስታ ማዕበል በክብር እንግድነት ተገኝተው የነበሩትን ዶናልድ ትራምፕን ከፍተኛ ምቾት የነሳቸውና የተለየ ቁጣና መገረም የተቀላቀለበት ስሜት የፈጠረባቸው ቅጽበት ሆኗል። የአሜሪካ መገናኛ ብዙሃን ይህንን እውነት ሲተነትኑ የትራምፕ በስታዲየሙ መገኘትና የስፔን ደጋፊዎች ከልክ ያለፈ ድል አከባበር በአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ መሆኑን አንስተዋል። የዩናይትድ ስቴትስ መገናኛ ብዙሃን ትራምፕ በአውሮፓውያን የበላይነትና በስፔን ድል ፊታቸውን ማኮሳተራቸውን ሲገልጹ፣ የአውሮፓ መገናኛ ብዙሃን በበኩላቸው የስፔን ብሔራዊ ቡድን በሜዳ ላይ ያስመዘገበው ድል ብቻ ሳይሆን የአውሮፓ ዲፕሎማሲያዊ ተጽዕኖ በዓለም አቀፍ መድረክ ላይ ያሳየውን የበላይነት እንደማሳያ አድርገው በሰፊው ዘግበውታል። አሁን የአሜሪካና የአውሮፓ ፍጥጫ ጫፍ የደረሰበት ጊዜ ነው። ምንም ቢሆን ደቡብ አሜሪካዊቷ አርጀንቲና የአሜሪካ አንድ አካል መሆኗ፣ አውሮፓዊቷ ስፔን ደግሞ የአውሮፓዊነት መንፈስ ማሳያ መሆኗ እዚህ እግር ኳስ ሜዳ ላይም ታይቷል። በሌላ በኩል የትናንቱ ጨዋታና የአርጀንቲና ብሔራዊ ቡድን ውድቀት ከስፖርታዊ ቅንብሩ ባሻገር በኢትዮጵያውያን ልብ ውስጥ ፍጹም የተለየ ታሪካዊና መራራ የሆነ የጠለቀ ሐዘንን ከፍቷል። በሚሊዮኖች የሚቆጠሩ ኢትዮጵያውያን ወጣቶችና የስፖርት አፍቃሪዎች ሊዮኔል አንድሬስ ሜሲ እንደ አንድ የዘመናችን የእግር ኳስ ነብይ ነው ብለው ይመለከቱታል። የአርጀንቲናንን ቡድን በታላቅ ፍቅር ይደግፉ ነበር። ነገር ግን የትናንትናው ጥልቅ የፍቅርና የድጋፍ ስሜት ከታሪክ መዛግብትና ከቅርብ ጊዜ ወዲህ እየተፋቁ ከሚወጡ አሰቃቂ ዓለም አቀፍ ሰነዶች አንጻር ሲታይ እጅግ የሚገርምና አሳማሚ ታሪካዊ ፓራዶክስን ይፈጥራል። ታሪክ ወደኋላ መለስ ብሎ ሲመረመር አርጀንቲና በሁለተኛ የዓለም ጦርነት ዋዜማና ከዚያም በኋላ በወቅቱ የፋሺዝም መውደቅ ማጠቃለያ ላይ የቤኒቶ ሞሶሊኒን የቅርብ ሰዎችና በንጹሃን ኢትዮጵያውያን ላይ ግፍ የፈጸሙ የጦር ወንጀለኞችን በመቀበል መጠለያ የሰጠች ሀገር መሆኗ በሰነዶች የተረጋገጠ እውነት ነው። ከነዚህ ተደብቀው ከነበሩ ሰዎች መካከልም በኢትዮጵያ አርበኞችና ተዋጊዎች ላይ ከሰማይ ሆኖ ቦምብ ሲጥልና የእሳት ማዕበል ሲያወርድ በደስታ ይፈካና ይደሰት የነበረ ይህንኑ አሰቃቂ ድርጊቱንም በመጽሐፉ በኩራት የጻፈ አንድ የፋሽስት መሪ ይገኝበታል። አርጀንቲና ይህን የሰው ልጅ እልቂት በራሱ ፍላጎት ያደረገና ኢትዮጵያውያንን በግፍ የጨፈጨፈ ወንጀለኛ ለረጅም ዘመናት በአገሯ ደብቃ ከምንም በላይ ደግሞ በነፃነት እንዲንቀሳቀስ ንግድ እንዲያካሄድና በሰላም እንዲኖር አድርገዋለች። በቅርብ ዓመታት ውስጥ እየወጡና በሰነዶች በይፋ እየተደገፉ ያሉ ዓለም አቀፍ መረጃዎች እንደሚያሳዩት አርጀንቲና በታሪካዊ አወቃቀሯ ለጥቁር ሕዝቦችና ለአፍሪካውያን እጅግ አስቀያሚ አድላዊና ዘረኛ ሀገር ናት። የሀገሪቱ ማህበራዊና ፖለቲካዊ መሰረቶች ጥቁሮችን ከማግለልና የሰብአዊ ክብርን ከማሳጣት አንጻር ጥልቅ ታሪክ ያላቸው መሆኑ በወቅታዊ የስትራቴጂክ ሰነዶች ውስጥ በግልጽ እየፈነጠቀ ይገኛል። ኢትዮጵያውያን ደግሞ በታሪክ የሉዓላዊነት የነጻነትና የጥቁር ህዝቦች የኩራት ማማ በመሆን ለአፍሪካ ነጻነት ግንባር ቀደም ሆነው ቆመው የነበሩ ታላላቅ ሀያላን የፈጠሩ ህዝቦች ናቸው። ታዲያ ትናንትና በሚሊዮኖች የሚቆጠሩ ኢትዮጵያውያን የሜሲንና የአርጀንቲናን ቡድን ድል በመሻት እንባ ሲያፈሱና ልባቸው ሲሰበር፣ በሌላ በኩል ደግሞ የዚህች ሀገር ታሪካዊ ቆሻሻዎችና አፍሪካን በተለይም ኢትዮጵያን ያደሙ አሰቃቂ የፋሺዝም መጠለያ መሆኗ ሲታሰብ የስፖርት ፍቅርና የታሪክ ሀቅ ምን ያህል እንደሚጋጩ በግልጽ ያሳያል። አሊያም ኢትዮጵያውያን እንዲህ ያሉ ታሪኮችን አያውቁም ማለት ነው። ጨዋታው ሲጠናቀቅ በሁለቱ ሀገሮች መካከል የነበረው ንጽጽር የዘመኑን ማህበራዊና ፖለቲካዊ ቁመና በግልጽ ያሳየ ነበር። በቦነስ አይረስና በመላ አርጀንቲና ጎዳናዎች ላይ የሰፈነው ዝምታ ከማንኛውም የጦር ሰርካዘን በላይ ጥልቅ ነበር። ሚሊዮኖች የሰበሰቧቸውን ሰንደቅ ዓላማዎች አንጠልጥለው በለቅሶና በለስላሳ ዜማዎች አገራቸው ያጣችውን ታላቅ ድል እያሰቡ አለቀሱ። የአርጀንቲና ፕሬዝዳንት ህዝቡን ባነጋገሩበት ጊዜ ዛሬ ማታ የሰማዩ ከዋክብት ከአርጀንቲና ጎን እንዳልተሰለፉና ሊዮኔል ሜሲ ለዚች ሀገር የሰጠውን ደስታና ክብር በምንም ልንለካው እንደማንችል እወቁ ብለዋል። የሊዮ እንባ የሁላችንም እንባ መሆኑንና ታሪክ ግን ጀግናውን በክብር መዝገብ ውስጥ ለዘላለም እንደሚያስቀምጠው እወቁም ሲሉ አክለዋል። በተቃራኒው በማድሪድና በመላው ስፔን ጎዳናዎች ላይ የደስታ ማዕበል የነደደ ሲሆን የስፔን መሪዎች ይህ ድል የዛሬው ትውልድ ወጣቶች በትዕግስት በዲሲፕሊንና በታክቲክ ብልህነት ያመጡት የዘመናት ድል መሆኑን አብስረዋል። እነሆ የዓለም ዋንጫ ተጠናቋል። ሜሲም ተሰናብቷል። ስፔን አሸንፏል። ዛሬ በስታዲየሙ መብራቶች ስር የቀረው ዝምታና የደጋፊዎችን ጩኸት የስፔንን የድል ቀንዲል ሲያበራ፣ የሜሲን ስም ግን በዘመኑ ታላቅ ድራማ ማጠናቀቂያ ታሪክ ውስጥ ለዘላለም አስቀረው። ታዋቂው የብሪታንያ የስፖርት ጋዜጠኛ ማርቲን ታይለር እንደገለጸው የስፔን ድል በታሪክ መዘክር ውስጥ በወርቅ ቀለም ቢጻፍም
የዚህ ታሪክ ማጠናቀቂያ መስመር ላይ የሜሲ ፊት ላይ የሚታየው ሐዘን የዘመኑን ትልቁን አሳዛኝ ልቦለድ ይመስላል። ይህ ጨዋታ ስፖርት ምን ያህል አሳዛኝ ውብና ጨካኝ ሊሆን እንደሚችል ያሳየ ድንቅ ምዕራፍ ሲሆን ታሪክ የስፔንን ድል በታላቅ ጽሕፈት ሲዘክረው የሊዮን እምባና የሌሎችን አፈ ታሪኮች የውድቀት ሸለቆ እንዲሁም ከታሪክ ጀርባ ያሉ ጥቁር መራራ እውነታዎችን በሰው ልጆች ልብ ውስጥ የማይረሳ አሻራ አኑሮ አልፏል። እርስዎ ምን ይላሉ? አስተያየት መስጫው ላይ የሜሲን የሮናልዶን አጠቃላይ የዚህን የዓለም ዋንጫ እሳቢውን አጠቃላይ ልማዶን የነበረበትን ትዝታና ሁኔታ ይጻፉልን፣ እናነባለን። ሰላም ይስጥልን።